ሰላም በሉት። ያው መጥቷል። ሱሪያ ገለበጠ ጌጥ አየካዳ በዚህ ልጅ ዙሪያ ላይ ቪዲዮ መስራት አልፈልግም፣ ምክንያቱም እኔ አይመለከተኝም። ግን ያው አንድ በጣም ወዳት ልጅ ከሐዋሳ እባክህን በዚህ ልጅ ዙሪያ ምን ትላለህ ብላ ትላንት ደውላኝ፣ እስኪ ይሄ ልጅ ምን አጥፍቶ ነው እንደዚህ እኮ ላይቭ ላይ እንደዚህ እያንከራተቱ ነው ምናምን የሚለውን ሐሳብ ነው ያቀረበችው። እና ላንቺ ስል ነው እሺ የኔ ቆንጆ ይሄን ቪዲዮ መሰራው እና በጣም ወዳት ልጅ ናት። እባካችሁ ሜንሽን አድርጌያለሁ፣ ገብታችሁ አካውንቷን ፎሎ አድርጉ። በጣም ምርጥ፣ በጣም ከልጅነቴ እስከ እውቀቴ በጣም ወዳት ልጅ ናት። በጣም የኔ ቆንጆ እና ምንድነው በዚህ ልጅ ዙሪያ ላይ እኔ የምሰጠው አስተያየት ቢኖር ይሄ ልጅ ከድሮ ከ0 ፎሎ እስከ 100,000 ፎሎ ድረስ የመጣው በስድብና በስድብ ብቻ ነው። ሶሻሉ ዋናው ስድብን ይወዳል። ማህበረሰቦቻችን ስድብ ነው የሚወዱት ማለት ነው። እኔ ለሶሻል ኤክስፐሪመንት የ30 ሰከንድ የስድብ ቪዲዮ ብሰራና የ30 ሰከንድ መጽሐፍ ቅዱስ እያነበብኩ መዝሙርም ሊሆን ይችላል የ30 ሰከንድ ብሰራ የትኛው ነው ቫይራል የሚወጣልኝ የሚለውንም ኮንሲደር ማድረግ አለብን። ማህበረሰቡ ቫይራል የሚያስወጣው ስድቡን ነው፣ ኔጌቲቭም ነው። ሰው ሲዋረድ ደስ ይለዋል፣ ሰው ሲንቋሸሽ ደስ ይለዋል። ስለዚህ ጥሩ ነገር ትታ ወደ መጥፎ ነገር ነው የምትመጣው። ማህበረሰቡ የሚፈልገው ቫይራሉ የሚፈልገው ይሄ ነው። አልጎሪዝሙ የሚፈልገው ይሄ ነው። አልጎሪዝም ማለት ደንበኛ ማለት ነው። እና ምንድነው ዞሮ እኔ ይሄ ልጅ ጥሩ አረገ እያልኩ አይደለም። በጣም ተሳዳቢ ነው። ይሄን ደግሞ የሚያበረታታ የራሱ ፎሎወሮች አሉ፣ የራሱ ማህበረሰብ አለ። 100,000 ሰው ማለት ቀላል ማለት አይደለም። ስለዚህ ይሄን ልጅ በስድብ እንዲታወቅ ያደርጋችሁ ራሳችሁ። መጨረሻ ላይ ይሄ ልጅ ምንድነው የሚያደርገው? ዱባይ ሀገር ላይ ገርል ፍሬንድ አለችው መሰለኝ። ከሷ ጋር ቻት የተደረጉትን ምናምን ሙሙዋን ምናምን ፖስት አደረገ መሰለኝ። ከዛ ፍትህ ለሴቶች የሚል ጩኸት ተነሳ ማለት ነው። እንግዲህ ማለት ነው ይሄን ያበሳጭታው ሊሆን ይችላል። በቃ ልፖስትብሽ ነው አሁን ሄድ ፖስት እባክህ ምን ታመጣለህ? አንዳንድ መሀይም ሴቶች አሉ ደነዞች ማለት ነው። እና እንደዛ አይነት ሴቶች ክብራቸውን መጠበቅ ሲችሉ አይመለከተኝም ፖስት ምናምን ብላ እልውስ ከተው ፖስተባት መሰለኝ። ከዛ ሚዲያ ላይ መንጫጫት ሆነ። በወላይተኛ ነው የሚንጫጫው ማለት ነው። እና ዞሮ ሆኖም ቀረም አክሊሉ በካሊያ የምትባል ሳሚ ኦፊሻል የምትባል ሀፍታሙ የምትባል ምንድነው እያረጋችሁት ያላችሁት ነው? እነሱ አሁን ምንድነው እነዚህ ሰዎች ምንድነው ያደረጉት? በዚህ ልጅ ዙሪያ ላይ ቢዝነስ ነው የሰሩት። ያለ የሚያወራ አንድ ኦፊሻል ነው ሰው ምናምን የሚባል አንድ ከብት ድልብ መሀይም አለ። ከሱ ጋር ሆናችሁ ቢዝነስ ነው ጨላኔ የሰራችሁት። እዛ ከማዳም ቅመሞች ገንዘብ አዋጣችሁ ሰብስባችሁ ይሄን ልጅ በህግ ልናስጠይቀው ነው ምናምን ብላችሁ ቢዝነስ እንደሰራችሁ ነው ፊልም ማረገው። አክሊሉ በካሊያ ከወላይታ ሶዶ ድረስ እስከ ጅጅጋ የሄድከው ነፍሰ ገዳይ ፍለጋ አይደለም ወይ የወላይታነት ነገር ቆርቁሮ አይደለም ማለት ነው። እና ምንድነው የሴቶች ክብር አስጨንቆ አይመስለኝም። በቃ ቢዝነስ ነው እዚህ ጋር እየተሰራ ያለው፣ ገንዘብ ነው እየተሰራ ያለው። ምን ላውንደሪ እያደረጋችሁ ገንዘብ እያተማችሁ ነው በዚህ ልጅ ሐሳባችሁ ማለት ነው። እና ዞሮ ይሄ ልጅ ጥሩ የሰራ ሰው አይደለም፣ በኔጌቲቭ በስድብ ነው የሚታወቀው። ስለዚህ ልብ ካላችሁ እናንተን ወላይታነት ካስጨነቃችሁ፣ እውነት የወላይታ ሴቶች ጉዳይ ካስጨነቃችሁ፣ የነሱ ነገር ካቃጠላችሁ ገና ይሄ ልጅ ወደ ሶሻል ሚዲያ ሲመጣ ተደራይታችሁ ሪፖርት አድርጋችሁ ከሶሻል ሚዲያ ላይ ማስወጣት ትችሉ ነበር። አንዴ ገጣጣ ሰውዬ አስገም ይባላል እንዴ የኔን አካውንት ሪፖርት አስደርጎ በራሱ አንድ ሰው እንትን ያደረገው። አንተ አቅም ካለ እዛ ጋር ተሰብስበ ኔጌቲቭ ነገር ሪፖርት አድርጋችሁ አታስጠፉም ከሶሻል ሚዲያ ላይ? ወላይታነት ካቆረቆራችሁ እነ ሳሚ ኦፊሻል እነ ሀፍታሙ እነ በካሊያ ምናምን እዛ የተሰበሰብክ ምድረ መንጋ፣ እናንተ መንጋ ናችሁ። እናንተ የምታስከትሉ መንጋ ናቸው ማለት ነው። ስለዚህ እኔ የመንጋ እንትን ውስጥ አታስገቡኝ። አም ሲግማ ብሮ። እኔ አጀንዳ ሰጪ እንጂ አጀንዳ ተቀባይ እናንተን አጀንዳ ተቀባይ አይደለሁም። እና
ዞሮ ዞሮ ይሄ ልጅ ጥሩ አልሰራም። ነገር ግን ላይቭ ላይ ስትሪም ማድረግ አትችሉም። ላይቭ ላይ ስትሪም እያደረጋችሁ እንደዚህ ቁጭ በል ተነስ ምናምን አትችሉም። ላይቭ ስትሪም የማድረግ መብት የላችሁም። ሰብአዊ መብት ነው የጣሳችሁበት። ስለዚህ ተገቢውን ቅጣት ቢያገኝ ደስ ይለኛል ይሄ ልጅ ለሰራው ጥፋት። እናንተም ደግሞ ብትቀጡ ደስ ይለኛል። ሳሚ ኦፊሻል እናንተ ብትቀጡ፣ እዛ ጋር የተሰበሰባችሁ አክሊሉ በካሊያ አንተም ብትቀጣ፣ እዛ ጋር የተሰበሰባችሁት ሁላችሁ ብትቀጡ ደስ ይለኛል። ዳልቦ የዛሬ ስንት ጊዜ እና ከቤት እንውጣ ብለው ጓደኞቹ ከመከላከያ የመጣውን ጓደኞቹ ተሰብስበው ገሎት የጠፉትን ነፍሰ ገዳይ ወንድ ከሆናችሁ አፈላልጎ የዛሬ አመት ነው ይሄንን ዜና የሰማሁት። ወንድሙ እያለቀሰ ደውሎልኝ የነገረው እና ወላይታው ሰው ገለው የሚጠፋ የለም። መረጃ ልስጣችሁ፣ ልብ ካላችሁ እስኪ ነፍሰ ገዳይን አፈላልጋችሁ አሲዙ። እዚህ ጋር እየመጣ ምናምን ተሳዳቢ አምጥታ እዚህ ጋር ምናምን ቢዝነስ አትስራ፣ አታጃጅሉን። እናንተም ታጃጅሉኝ ሰው አይደለሁም። መግቢያ ላይ ቅድም በጣም ወዳት ያልኳት ልጅ በጣም ማፈቅራት ልጅ ናት። ግቡና ሜንሽን አድርጌያለሁ። ፎሎ አድርጓት፣ አካውንቷን አሳድጓት። ፎሎ የፈጠነ ፎሎ አድርጓት። ከልጅነቴ እስካሁን ወድሻለሁ። እሺ እኔ ቆንጆ